ሰላም ቤተሰቦች እንደምን አላችሁ? እንግዲህ በዛሬ ትምህርታችን አይ ቲንክ የመጨረሻው የፊደላት ጥናታችን ነው የሚሆነው። ትምህርቱ ይቀጥላል፣ ግን ፊደላትን እና ያልኳችሁ በደንብ እንድታስተውሉ ፈልጋለሁ። እንግዲህ ዛሬ ፈ፣ ፐና ቨን እንመለከታለን ማለት ነው። እንደተለመደው ትንሽ ጠንከር እያለን የሚሄድ በእርግጥ እንደመጀመሪያው አይደለም። ቃላት ምስረታ ይኖረዋል። የቃላትን ተመሳሳይና ተቃራኒ ፍቺዎች ምናምን ስለ ቃላቶችም እውቀት ይኖራችኋል ማለት ነው። ፊደላት ጥናት ባሻገር ማለት ነው። ስለዚህ እስከ መጨረሻው አብራችሁ ቆዩ። እየጻፋችሁ መከታተል ይኖርባችኋል። አዲስ የሆናችሁ ልጆች ደግሞ ቴሌግራምም ደግሞ ቻናል ስላለን እዚያ ላይ መጽሐፍቶችን፣ ቪዲዮዎችን ማግኘት ትችላላችሁ ማለት ነው፣ ከዚህ ከዩቲዩብ በተጨማሪ ማለት ነው። ስለዚህ እሱን ማድረግ እንዳትረሱ፣ ላይክ፣ ሰብስክራይብ፣ ሼር ማድረግም እንዳትረሱ። እሺ፣ ሌላኛው አሁን እዚህ ጋር መጀመር እንችላለን። ፈ እዚህ ጋር በምስል የታገዘ ነው። ፈረስ ለማለት እንጠቀማለን። ፈረስ እንላለን። ፐ ያው ፐ፣ ቨ ይሆናል ማለት ነው። ስለዚህ ፈ ፐ ቨ። ከዛ መልመጃ አንድ። መልመጃ ማለት የተማራችሁትን የምትፈተኑበት የምትጠየቁበት ማለት ነው። መለማመጃ ማለት ነው። ስለዚህ መልመጃ መነጠልና ማጣመር ነው የሚኖረን። ስለዚህ እዚህ ላይ የመጀመሪያዋ ምን እናደርጋለን? እንነጥላለን። ለምሳሌ እዚህ ጋር ፈረደ የሚል ቃል አለ። ፈረደ ብለን ስንጽፍ ፈ፣ ረ እና ደ ያስፈልጉናል ማለት ነው። ሌላኛው አፈሰ ይላል። አፈሰ ለማለት ደግሞ አ፣ ፈ፣ ሰ ያስፈልጉናል ማለት ነው። በዚህኛው ሳይድ ደግሞ ይሄ እዚህ ጋር ደግሞ ምንድነው የምናደርገው? ማጣመር ነው የሚሆነው ማለት ነው። ስናጣምር ለምሳሌ ገረፈ የሚለው ሲጣመር በአንድ ላይ ገረፈ እንላለን። ለገ የሚለው ሲጣመር ደግሞ ፈለገ እንድንል ያግዘናል ማለት ነው። ኦኬ፣ ስለዚህ ወደሚቀጥለው ስናልፍ ደግሞ ሁለተኛ ፊደሎችን እናያለን ማለት ነው። ሁለተኛ ፊደል የመጀመሪያው ፉ ናት። ምን ለማለት? ፉል። ፉል ይሄ ምግብ አይደለ? ይሄን ፉል ስንል ፉል እንላለን። ይሄ ደግሞ ፑል ነው። ይሄ መጫወቻ ነው። ስለዚህ ፑል እንላለን። ፑል እንላለን። ቡ ደግሞ ጀስት ቡ እንላለን ማለት ነው። በተመሳሳይ እንደላይኛው እዚህ ላይ መልመጃ አለን ማለት ነው። መልመጃ ሁለት ወይ ደግሞ የምንለማመድበት ሁለተኛ ጥያቄያችን ማለት ነው። መነጠልና ማጣመር። የመጀመሪያ መነጠል እንመልከት። ለምሳሌ የመጀመሪያው ፉከራ ይላል። ፉከራ ስትሉ ፉከራ ብላችሁ ነው ማለት ነው። ፉንጋ ይላል። በእርግጥ እንዳትጠቀሙት ይህ ቃል ትንሽ የስድብ ቃል ነው ልንለው እንችላለን። ግን ፉንጋ ስትሉ ፉንጋ የሚሉትን ቃላቶች አጣምረን ነው ማለት ነው። ሌላኛው እዚህ ጋር ስናጣምር ፈረስ ይላል። በአንድ ላይ ምን ለማለት ነው? ፈረስ ስትሉ ነው። በራፉ የሚለው በአንድ ላይ በራፉ ይሆናል ማለት ነው። በራፉ ይሆናል ማለት ነው። ስለዚህ ወደ ሶስተኛ ፊደሎች ቶሎ ቶሎ እናልፋለን። ሶስተኛ ፊደላችን እዚህ ጋር ፊ ያለች። እንግዲህ እዚህ ላይ የምታዩት ፊኛ ነዋ። ፊኛ ለማለት ነው። ፒ ደግሞ ፒያኖ ለማለት ነው። ቪ ደግሞ ቪላ ለቤት፣ ቪላ ቤት ማለት ነው። እሱን ለማለት እንጠቀመዋለን ማለት ነው። በጣም ጥሩ። አሁን መልመጃ ያስፈልገናል። መልመጃ ሶስተኛ ፊደሎች ላይ መልመጃ 3 አለን። መልመጃ 3 መነጠልና ማጣመር። መጀመሪያ መነጠሉን እንመለከታለን። የመጀመሪያው ፊልም ይላል። ፊልም ስትሉ ፊልም ነው ማለት ነው። እዚህ ጋር ደግሞ ገራፊ ይሆናል። ገራፊ ስትሉ ደግሞ ገራፊ የሚለው አንድ ላይ መጥቶ ነው ማለት ነው። ከዛ ወደ ማጣመር እንሄዳለን። ተነጣጥሎ ይሰጠናል። ወደ ትርጉም ያለው የተጣመረ ቃል እናደርገዋለን ማለት ነው። እሱን ለማድረግ ደግሞ ፒያኖ እንላለን። ፒያሳ እንላለን ማለት ነው። በጣም ጥሩ። እሺ፣ አሁን ወደ አራተኛ ፊደሎች ሄድን ማለት ነው። እንግዲህ ይሄ አራተኛ ፊደል፣ ይሄ ፊደል ማን ነው? ፋ ነው። እሺ፣ ፋ ምን ለማለት ነው? ፋኖስ ለማለት ነው። እዚህ ላይ እንደምታዩት ፋኖስ። ይሄ ደግሞ ፓ ነው። ምን ለማለት ነው? ፓፓያ ለማለት ነው። ቫ የምትሉት ደግሞ ቫ ለማለት ነው። ኦኬ፣ አሁን ለአራተኛ ፊደሎች መልመጃ 4 ያስፈልገናል። ስለዚህ መልመጃ 4 መነጠልና ማጣመር። መጀመሪያ መነጠል እንመልከት። ፋኖስ ይላል ይሄ ቃል። ፋኖስ ለማለት ፋ
ኖ ስ አልን። ከዛ ፓስታ ስንል ደግሞ ፓስታ አልን ማለት ነው። ወደ ማጣመሩ ስናልፍ እዚች ጋር ማጣመር ማለት ደግሞ ያው የተበታተኑትን ስናጣምራቸው ትርጉም እንዲሰጡ ማድረግ ነው። አከመ ለማለት ነው። ፓፓያ ምንድነው? ፓፓያ ለማለት ይሆናል ማለት ነው። በጣም ጥሩ። እንግዲህ ወደ ስንተኛ እንሄዳለን? ወደ አምስተኛ ፊደሎች እንሄዳለን። ግን ወደዚህ ከማለፋችን በፊት በግልም እናስተምራለን። አሁን ብዙ ጊዜ ምንድነው ዩቲዩብ ላይ መማር ችግሩ መሰላችሁ? ብዙ ቪዲዮዎች፣ ብዙ አስተማሪዎች አሉ ዩቲዩብ ላይ። ግን እንደ ተማሪ የሚያስፈልጋችሁ በቋሚነት ሳታቋርጡ ማንበብና መጻፍ እስከምትችሉ እያገዛችሁ የሚያለማምዳችሁ ሰው ያስፈልጋችኋል። እሱን ከፈለጋችሁ እንግዲህ እኛ ጋር በሳምንት 5 ቀን በቀን 1 ሰዓት እያስተማርን ተማሪዎች በአጭር ቀን ውጤታማ እየሆኑ መጻፍ፣ ማንበብ፣ መረዳት እየቻሉ ነፃነት እያገኙ ይገኛሉ ማለት ነው። በጣም በርካታ ልጆች እንግዲህ ከ3 ዓመት በላይ ሆነን እንግዲህ እዚህ ለዩቲዩብ እያስተማርን። ስለዚህ እናንተም አዳዲስ ተማሪዎች ነው በእርግጥ የምትማሩ ልጆች አሁን እዚህ ጋር የምትመለከቱ አላችሁ። እናንተ ሳይሆን አዲስ ተማሪዎችም ይህ ድል በእኛ በውስጥ በኩል እንዳለ እንድታውቁልን ስለፈለግን ነው። ስለዚህ ስልኬን እዚህ ላይ ወስዳችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ደስ ባላችሁ በሚሰራላችሁ ሃይ በሉኝ። እዚያ ላይ ያለውን ተነጋግረን ዛሬውኑ ክላስ መጀመር ትችላላችሁ ማለት ነው። በጣም ቀላልና በአጭሩ መጻፍ ማንበብ እንዲችሉ እናግዛችኋለን ማለት ነው። ኦኬ፣ ወደ ትምህርት ስመለስ 5ኛ ፊደሎች ላይ ደርሰናል። 5ኛ ፊደል እቺ ፌ ነች። ፌ። ስለዚህ ፌ ምን ለማለት ነው? ፌንጣ። ይሄ እንስሳ ወይ ደግሞ እንስሳ አይደለም ነፍሳት ነው የሚባለው። ይሄ ነፍሳት ምንድነው? ፌንጣ ይባላል ማለት ነው። ኦኬ፣ ይቺ ደግሞ ፔ ምን ለማለት ነው? ይሄ ፔርሙዝ ነው አይደለ? ፔርሙዝ ለማለት ነው። ቬ ደግሞ ቬሎ ለማለት እንጠቀማታለን። እንግዲህ ለ5ኛ ፊደሎች መልመጃ 5 ያስፈልገናል። እሺ፣ መልመጃ 5 ጥያቄዎችን ለዩ ነው። ቅጥያዎችን ለዩ። ቅጥያ ነው ምን ለዩ። አሁን እዚህ ላይ አሁን በቋንቋ እንግዲህ ቋንቋ ስትማሩ ምን አለ? ዋና ቃል የሚባል አለ፣ መጀመሪያ ቅጥያ የሚባል አለ፣ መጨረሻ ቅጥያ የሚባል አለ። ስለዚህ አሁን እዚህ ላይ ዋናው ቃል ማን ነው፣ ቅጥያው ማን ነው የሚለውን እንመልከት። እንግዲህ ስለዚህ ክላሳችሁ ከፍ እያለ 2ኛ፣ 3ኛ፣ 4ኛ ክፍል እያስተማርኳችሁ በመጣው ቁጥር በደንብ ወደ ውስጥ ገባበታለሁ። ግን እዚህ ላይ የተጠየቅነውን ብቻ እንሰራለን። ሰፌድሽ ይላል። ሰፌድሽ ስትሉ ሰፌድ ዋና ቃል ይባላል። ሺ ቅጥያ ናት፣ ለሴት መሆኗን ለማሳየት ማለት ነው። ሰፌድሽ። ይሄ ደግሞ ስፌትሽ ይላል። ስፌትሽ ስትሉ ስፌት ዋና ቃሉ ሲሆን ስፌትሽ ስትሉ ደግሞ ቅጥያ ሺ ቅጥያ ነች ማለት ነው። ለሴት መሆኗን ያሳያል። ወስፌው ይላል። ወስፌው ይላል። ስለዚህ ወስፌ ማለት ዋና ቃሉ ነው። ከተጨመረ ግን ቅጥያ አለው ማለት ወስፌው ትላላችሁ ማለት ነው። በጣም ጥሩ። ሌላኛው ወስፌህ ይላል። ይሄኛው ወስፌህ ስትሉ ደግሞ ወስፌ ዋና ቃሉ ልክ እንደላይኛው ማለት ነው። ግን ህ ለወንድ መሆኑን ታሳያለች ማለት ነው። እሺ፣ ስለዚህ አሁን ስለምን አወቃችሁ? ስለ ቅጥያ አወቃችሁ ማለት ነው። በጣም ጥሩ። አሁን 5ኛ ፊደል አይተናል። ቀጣይ ማንን ነው የምናየው? 6ኛ ፊደሎች። ስለዚህ 6ኛ ፊደልም ይኸው እዚህ ጋር አሉልን። እንግዲህ የመጀመሪያዋ ፍ ነች። ፍ ምን ለማለት ነው? እዚህ ላይ እንደምትመለከቱት ፍራፍሬ እንደማለት ነው። ፍራፍሬ። ፕ ደግሞ ፕላኔት ለማለት ነው። ግን አሁን ለእናንተ ምን አልባት ፕላኔት ማለት በሳይንስ በእምነት ሳይሆን በሳይንስ ይሄ የምንኖርበት ዩኒቨርስ ወይ ደግሞ መሬት ያለችበት፣ ፀሐይ ያለችበት፣ ከዋክብቶች እና ሌሎች ማናያቸው የመሬት አይነቶች የሚተዳደሩበት የሚኖሩበት ሲስተም ነው። ይሄ እዚህ ላይ በምሳሌ የምትመለከቱት ማለት ነው። ስለዚህ ፕላኔት የምንላቸው ፀሐይ አለች፣ ከመሃል ላይ ፀሐይ አለች። በፀሐይ ዙሪያ እንደ መሬት አይነት ያሉ እንደ ኳስ የሚሽከረከሩ ፍጥረታቶች ናቸው ማለት ነው። ልክ ከዚያ መካከል አንዷ መሬት ነች። ስለዚህ ፕላኔት የምንላቸው እነሱን ነው ማለት ነው። እንደ አዲስ ያው ይጠቅማቸዋል። እሺ፣ ሌላኛው ቭ ነች። ያው ቭ ያው እሺ። አሁን መልመጃ 6 ለ6ኛ ፊደሎች መልመጃ 6 እንሰራለን። ምንድነው ጥያቄው? መልመጃ 6 ቅጥያ መለየት ነው። አሁንም ልክ እንደ 5ኞቹ ማለት ነው። ለምሳሌ እዚህ ላይ ፍሬዎች ይላል። ፍሬዎች ስትሉ ዋና ቃሉ ፍሬ ሲሆን
ዎች ደግሞ መድረሻ ቅጥያችን ነው ማለት ነው። የተቀጠለ ነው ማለት ብዛት ለማሳየት። እዚህ ጋር ደግሞ ፍሬዋ ይላል። ፍሬዋ ስትሉ ደግሞ ፍሬ የሚለው ዋና ቃሉ ነው። ልክ እንደላይኛው ፍሬ ግን ዋ የምትለዋ ምን ታሳያለች? ፍሬዋ ለሴት የሆነ ፍሬ ወይ ደግሞ ራሷ ስፔሲፊክ ወይ ደግሞ የተነጠለችው አንዷ ፍሬ ለማለትም እንጠቀመዋለን። ድሮ ለመለየት የምንጠቀምባት ናት ማለት ነው። ዲተርማይነር እንላቸዋለን በእንግሊዝኛ ሲሆን ወይ ደግሞ መለያ ማለት ነው። ሌላኛው ፍየል የፍየል ይላል። የፍየል አሁን እዚህ ላይ ቅጥያዋ በመጀመሪያ ነው የመጣች። የናት ቅጥያዋ ምንድነው? ባለቤትነትን ለማሳየት ነው ይችም ትገባው። የፍየል እንላለን። ሌላኛው ፍቅርሽ ይላል። ስለዚህ እዚህ ላይም ዋና ቃሉ ፍቅር ነው። ሽ የምትለዋ ደግሞ ለሴት የተቀጠለች መድረሻ ቅጥያ ናት ማለት ነው። ስለዚህ አሁን በዚህ ቅጥያ እያወቃችሁ ነው ማለት ነው። ፍቅርሽ ይላል። ኦኬ አሁን ስድስተኛ ካየን ወደ ሰባተኛ ፊደሎች ነው የምናልፈው። ሰባተኛ ፊደል ማለት ኦልሞስት የመጨረሻዎቹ ማለት ነው። የአማርኛ ሰባት ፊደል አይደል ያለው ቤተሰቡ። ስለዚህ ይሄ ሰባተኛ ዙሩ ነው ማለት ነው። እዚህ ላይ ፎ ለማለት እዚህ ላይ ባለው መሰረት ፎቅ ለማለት እንጠቀመዋለን። እዚህ ላይ የምትመለከቱት ህንፃዎቹ ፎቆቹ ናቸው አይደል? ስለዚህ ፎቅ እንላለን። ፖ ደግሞ ፖሊስ ለማለት ነው። ቮ ደግሞ አቮካዶ ስንል እዚህ መሀል ላይ ያለችው አቮ ይችነት ማለት ነው። አቮካዶ ለማለት እንጠቀማለን። በዚያውም መልመጃዎችን ስንሰራ ደግሞ ቅጥያዎችን መለየት ነው። እንደላይኛው ፖስታሽ ይላል። ፖስታሽ የአንቺ የሆነ ፖስታ ማለት ነው። እሺ ፖስታሽ። ስለዚህ ዋና ቃሉ ፖስታ ሲሆን ለሴት የተቀጠለው ቅጥያ ሽ ነው። ፖስታሽ እንላለን። ፋብሪካው ይላል። ፋብሪካው የሚለው ዋና ቃሉ ፋብሪካ ሲሆን ቅጥያው ይሄ አመልካች ዲተርማይነር ያልኳችሁ ቀደም አመልካች ቅጥያው ደግሞ ነው ማለት ነው። ፋብሪካው ይሆናል። ፎጣህ ይላል። ፎጣህ ሲል ዋና ቃሉ ፎጣ ነው። ለወንድ ባለቤትነትን የምናሳይበት መድረሻ ቅጥያችን ነው ማለት ነው። ስለዚህ በዚህ መሰረት ሰባቱንም ቃላቶች በዚህ ሁኔታ ተለማመድን ማለት ነው። አሁን ኔክስት ነገ ምሰራላችሁ እንዲበዛ ስለማልፈልግ ማለት ነው። ሁሌ መማር ነው። በነገራችን ላይ ምክር ልጨምርላችሁ እዚህ ጋር ቋንቋ ትምህርት አንድ ቀን ጭንቅላታችሁ እስኪፈነዳ ማጥናት ሳይሆን ሁሌ ትንሽ ማየት ነው ትምህርት ማለት ነው ቋንቋ በዋናነት። ስለዚህ ማብዛት የለባችሁም። አንድ ቀን የሚሆን ነገር የለም። በአንድ አዳር የሚቀየር ነገር የለም። በቀጣይነት ቀስ እያላችሁ አእምሯችሁን ሳታሰለችሁ ግን ደግሞ ሳታቋርጡ በማጥናት አማርኛ ብቻ አይደለም ማንኛውም ቋንቋ በዚህ ሁኔታ በቀላሉ አኳየር ማግኘት፣ መረዳት፣ ማወቅ፣ መጠቀም ትችላላችሁ ማለት ነው። ስለዚህ በቀጣይ እዚህ ላይ ምን ይላል? ስለ ትምህርት 4 አስተምራችኋለሁ። በዚያ በቀጣዩ ክፍላችን ይችን እናያለን፣ ይሄን እናያለን። ያው ብዙ ነው። ያው ይሄን እናያለን። እሺ ይሄንም እናያለን። ከዛ በሶስተኛ ቪዲዮአችን ቀጣይ ደግሞ ምዕራፍ 8 እንገባለን ማለት ነው። ስለዚህ ምዕራፍ 8 ከመግባታችሁ በፊት አንድ ቪዲዮ ይቀረናል፣ እሱን ሰራላችኋለሁ እያልን ሰብስክራይብ ካደረጋችሁ ሁሌም ስለቅላችሁ ስለሚደርሳችሁ ኮምፎርታብሊ ቤታችሁ ናችሁ ባላችሁ ጊዜ ሴቭ አድርጋችሁ ማለት ነው በሚኖራችሁ ጊዜ እየገባችሁ እያጠናችሁ ቋንቋችሁን አማርኛችሁን አሳድጉ ምክሬ ነው። በግላችሁ መማር ከፈለጋችሁ ደግሞ ባልተቋረጠ ሁኔታ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ አናግሩኝ። አሁኑ ትምህርታችሁን አስጀምራችኋለሁ ማለት ነው። ስለዚህ የዛሬ ቆይታችን ይህን ይመስላል። እስከ ሰዓት አብራችሁ ስለቆዩ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይገጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።